በኢትዮጵያ የዘመናዊ ከፍተኛ ትምህርት ጅማሮ ጋር ተያይዞ ከተመሰረቱት ቀደምትና ስመጥር ዩኒቨርሲቲዎች ውስጥ አንዱ ነው። 70 ዓመታት ገደማ በቆየባቸው የማስተማር ታሪኩ እጅግ በርካታ ምሁራንን አፍርቷል። ያፈራቸው ምሁራን የሰው ልጅ አኗኗርን ከማሻሻል ረገድ ባደረጉት አስተዋጽኦ ከሀገር አልፈው ዓለም አቀፍ ዕውቅና ተችሯቸዋል። Gebise Ejeta. This year, the World Food Prize is awarded to a man whose work is not confined to a single field, but covers several. From the science of plant genetics to the creation of thriving local markets, to the training of farmers in new agricultural techniques. በተለይም በግብርናው ዘርፍ ዘመናዊ የግብርና ስርዓትን ለመዘርጋት በሚደረገው ጥረት ውስጥ አስተዋጽኦ ካደረጉ የትምህርት ተቋማት ውስጥ አንዱ ነው ሐሮማያ ዩኒቨርሲቲ። በ1946 ዓመተ ምህረት የግብርናው ዘርፍ ላይ የጥናትና ትምህርት ስራን እንዲሰራ ታሳቢ ተደርጎ የተመሰረተው ሐሮማያ ዩኒቨርሲቲ ከምስረታው ጀምሮ የጥናትና ትምህርት ስራዎቹን ከተለያዩ የአፍሪካ፣ አውሮፓና አሜሪካን ዩኒቨርሲቲዎች ከሀገር ውስጥ መንግስታዊና የግል ተቋማት እንዲሁም የክልልና የፌዴራል መንግስቱ ጋር በትብብር ሲሰራ ቆይቷል። ሐሮማያ ዩኒቨርሲቲ ሲመሰረት በኢትዮጵያ መንግስትና በአሜሪካን መንግስት መካከል በነበረው ትብብር ነው የተመሰረተው። ያም ሲሆን የኦክላማ ስቴት ዩኒቨርሲቲ ነው ዩኒቨርሲቲውን ሲመራ የነበረው። አመሰራረቱ ለኢትዮጵያ እድገት ምን ላይ የአሜሪካ መንግስት ቢረዳ የተሻለ ይሆናል የሚል ሐሳብ ነበረ። ያን ከነበሩት ከአፄ ኃይለ ሥላሴ ጋር የአሜሪካ መንግስት ንግግር አደረጉ። ሲያዩት ኢትዮጵያ ያላት ትልቁ ፖቴንሻል እና ዋነኛው ግብርና ሆኖ አገኙት። ከዛ አንፃር የግብርና ትምህርትና በግብርና ላይ ምርምር ቢሰራ የሚል ሐሳብ መጣ። ለዛ አንድ ቲም የኦክላማ ስቴት ዩኒቨርሲቲ ቲም ተቋቁሞ ምልከታ አደረጉ። ከዛ ወደ ቢሾፍቱ አካባቢ ፕሮፖዝ ተደረገ በመጀመሪያ ምልከታቸው ላይ። አፄ ኃይለ ሥላሴ ግን መልሰው እንዲያዩ ለቲሙ መከሩ። እንደገና አይቶ ሐሮማያ አካባቢ ከተመረጡት አካባቢዎች ማዕከል ነበረ። ደን ፋይናሊ የንጉሱ ውሳኔ ነበረ ሐሮማያ ላይ የሐሮማያ ዩኒቨርሲቲ እንዲቋቋም የተወሰነው። የሐሮማያ ዩኒቨርሲቲ ሲጀምር እንደ ኮሌጅ ኦፍ የግብርናና የሜካኒካል አርት ኮሌጅ ሆኖ ተቋቋመ። ዩኒቨርሲቲያችን ዛሬ 70 ዓመተ ምህረት ጀምሮ እንግዲህ ጥሩ ከተለያዩ ሀገራት ጋር ከኦክላማ ስቴት ጀምሮ ከተለያዩ የሀገር ውስጥ የአፍሪካ ናሽናል፣ ሪጂናል እና ኢንተርናሽናል ብለን መክፈል እንችላለን። እንግዲህ ከሀገር ውስጡ ከጀመርን ዩኒቨርሲቲያችን መጀመሪያ ሲቋቋም እንደ ግብርና ኮሌጅ ስለሆነ የግብርና ኮሌጅ ሆኖ ስለተቋቋመ እንደ ቀደምት ሰፋ አድርጎ እንደ አጋርነት ከሀገር ውስጥ አብሮ የሚሰራቸው ድርጅቶች ውስጥ አንዱ የኢትዮጵያ ግብርና ኢንስቲትዩት ነው። ኢትዮጵያ ኢንስቲትዩት ኦፍ አግሪካልቸራል ሪሰርች የምንል ማለት ነው። እንግዲህ ከነሱ ጋር ጀምሮ በግብርና ዘርፉ ላይ ሰፋ ያለ ምርምሮቹን አካሂዷል። ዩኒቨርሲቲያችን በዚህ በግብርና ዘርፉ ላይ ስፔሻሊ ከፍተኛ አስተዋጽኦ እንደ ዩኒቨርሲቲ ሳይሆን እንደ ምርምር ኢንስቲትዩት በላይ በተለያዩ አጋር ድርጅቶች ጋር በመሰራው ወደ 145 በላይ የሚሆኑ የተሻሻሉ የሰብል ዝርያዎች፣ የተሻሻሉ የላይቭስቶክ ቴክኖሎጂዎች እና በርከት ያሉ የተለያዩ ህትመቶችን እንግዲህ በምርምሮቹ ህብረተሰቡ ጋር ወይስ ሳይንቲፊክ ኮሚኒቲ ጋር መድረስ ችለዋል ማለት ነው። ሐሮማያ ዩኒቨርሲቲ የትምህርት ሚኒስቴር ባወጣው መስፈርት ተለክተው የምርምር ዩኒቨርሲቲ ተብለው ከተለዩ 8 ዩኒቨርሲቲዎች ውስጥ አንዱ ነው። ከአመሰራረቱ ጀምሮ በግብርናው ምርምር ላይ አተኩሮ የመማር ማስተማሩን ሂደት መቅረጽ መቻሉ በሌሎች የትምህርት ዘርፎች ላይ ተመሳሳይ አቀራረብ እንዲከተል አድርጎታል። ይህ ሁኔታ ዩኒቨርሲቲው የምርምር ስራዎች ላይ በማተኮር የሚሰራቸው ስራዎች ጎልተው እንዲወጡ አድርጓል። እነዚህን የምርምር ስራዎች በብዛት በትብብር የሚሰራቸው እንደመሆናቸው ለዓለም አቀፍ ተሞክሮችና አሁናዊ ለሆኑ ዕውቀቶች ቅርብ እንዲሆን አስችሎታል። በዚህም ምክንያት ነው አንዱ የምርምር ዩኒቨርሲቲ ሆኖ ለመመረጥ ያበቃው። የሐሮማያ ዩኒቨርሲቲ አስተዋጽኦ አሻራው በየቦታው ነው ያለው። እንደ ሀገር ካየንም የሐሮማያን አሻራ
በተለያዩ ቦታዎች ማየት ይቻላል። ከሀገር ውጭም ሀረማያ ግራጁዌት ያደረጉ ሳይንቲስቶች እንደነ ፕሮፌሰር ገቢሳ እጀታ እንግዲህ የብዙ አዋርድ ባለቤት ናቸው። እነሱን ጨምሮ ሀረማያ ነው ያፈራቸው። ወደ ሀገር ውስጥ ወዳሉ ስንመለስ የግብርና ኤክስቴንሽን የግብርና ቴክኖሎጂን ማስተዋወቅ ስራ ከግብርና ሚኒስቴር በፊት የጀመረው ሀረማያ ዩኒቨርሲቲ ነው። ከዛ በኋላ ነው የግብርና ሚኒስቴር የግብርና ኤክስቴንሽንን የጀመረው። ከዚህ ጋር ተያይዞ አሁን በሀገራችን ውስጥ የተሻሻሉ ዝርያዎችን ካየን የእንስሳት ቴክኖሎጂዎችንም ካየን ከ20% በላይ በሀረማያ ዩኒቨርሲቲ ተመራማሪዎች የወጡ ናቸው። ትምህርት ሚኒስቴር ዩኒቨርሲቲዎች በትኩረት ሊመሩ ይገባል፣ ትኩረት ላይ ፎከስ አድርጎ ውቃቃሙ ይገባል ብሎ መጀመሪያ የምርምር ዩኒቨርሲቲዎቹን ብሎ ወደ 8 የሚሆኑትን የምርምር ዩኒቨርሲቲ ብሎ ዲፍረንሺየት አድርጓል። ከዛ ውስጥ ነው የኛ ዩኒቨርሲቲ። እኚህም ዲፍረንሺየት ሲደረጉ የነሱ መክሊታቸው አድርጎ መስራት ያለባቸው ምንድነው የሚልም ተሰርቷል። ከዚህ ውስጥ ሀረማያ ዩኒቨርሲቲ የመጀመሪያ ፎከስ አድርጎ መስራት ያለበት ተብሎ ዲፍረንሺየት የተደረገው ግብርና ነው። ከግብርና ቀጥሎ በጣም ጥሩ ካፓሲቲ በፓርትነርሺፑም በምርምር ዘርፉም በጣም ኤክስፓንድ እያደረገ ያለው የጤና ዘርፉ ስለሆነ የጤና ዘርፉ እንደ ሁለተኛ የዩኒቨርሲቲያችን ትኩረት መስክ ነው ማለት ነው። ዲፍረንሺየት የተደረግነው በትምህርቱ በምርምር ላይ ምርምር ዩኒቨርሲቲ ሲሆን ሁለቱ መጀር ፎከስ የምናደርግባቸው ናቸው ማለት ነው። የምርምሩን ሁኔታ ካየን የኢትዮጵያ ግብርና ምርምር ኢንስቲትዩት ያለው የሰው ኃይል ያለው ተመራማሪ በአብዛኛው ከሀረማያ ዩኒቨርሲቲ የተመረቁ ናቸው። ይህን ስንል እንግዲህ አይዘር የሀረማያ ዩኒቨርሲቲ አሻራ በቀጥታ እናገኛለን ወይም በተዘዋዋሪ ሀረማያ የተማሩ ምሁራኖች ናቸው ግብርናውን አቃንተው ወደፊት እያስኬዱ ያሉት። ሀረማያ ከምስረታው ጀምሮ በትብብር ሲሰራ ከነበረው ኦክላማ ዩኒቨርሲቲን ጨምሮ አሁን ላይ ከበርካታ የአውሮፓና የአሜሪካ ዩኒቨርሲቲዎች ጋር የጥናትና ትምህርት የትብብር ግንኙነት መስርቷል። ከእነዚህ ዩኒቨርሲቲዎች ጋር የመማር ማስተማር ሂደቱን በተማሪዎችና መምህራን ልውውጥ ያከናውናል። የጥናት ሥራዎችን በጋራ ይስራል። ለመምህራንና ተማሪዎች ከፍተኛ የትምህርትና የሥልጠና ዕድሎችን ያመቻቻል። በርካታ የአሜሪካ ዩኒቨርሲቲዎች ጋር ምርምሮች አካሂደናል። አሁንም እየተካሄዱ ነው። ለአብነት ለመጥቀስ ያክል ኦክላማን ስቴት መጀመሪያው ማለት ነው፣ ሃርቫርድ ዩኒቨርሲቲ፣ እነ ፍሎሪዳ ስቴት ዩኒቨርሲቲ፣ እነ ኦሃዮ ስቴት ዩኒቨርሲቲ፣ ካንሳስ ስቴት ዩኒቨርሲቲ፣ ዱክ፣ እነ ፐርዱ ዩኒቨርሲቲ እና የመሳሰሉት የአሜሪካ ያሉ ዩኒቨርሲቲዎች ጋር እንሰራለን። እንዲሁም በዩሮፕ ውስጥም የተለያዩ ለምሳሌ እነ እንግሊዝ ውስጥ እነ ክራንፊልድ ዩኒቨርሲቲ ጋር አብሬን የምንሰራቸው ምርምሮች አሉ። እንግዲህ እንደዚሁም በድርጅትም ደግሞ ከጠቀስናቸው የተለያዩ የኛ የምርምር የኛን የምርምር ሂደትን በፈንድ የሚደግፉት የተለያዩ ኢንተርናሽናል ድርጅቶች ናቸው። እነ ቢል ኤንድ ሚሊንዳ ጌትስ፣ እነ ወርልድ ባንክ፣ ኢሮፒያን ዩኒየን፣ ዩኤስአይዲ በኤንጂኦ ደረጃ ከጠቀስን እነ ኤፍኤኦ እና የመሳሰሉት ትልልቅ ድርጅቶች ዩሮፕ ያሉ አፍሪካ ውስጥ እና ኢንተርናሽናል የሆኑ ድርጅቶች እንደነ ወርልድ ሄልዝ ኦርጋናይዜሽን ጭምር የኛ ምርምር ሂደቶችን በበጀት የሚደግፉት ናቸው። ከኦክላማ ስቴት ዩኒቨርሲቲ ጋር የነበረው ሲጀምር በጣም ጠንከር ያለ ግንኙነት ነበረ። በነበሩት የፖለቲካ መቀያየር፣ የአይዲዮሎጂ መቀያየር ከዛ ጋር ተያይዞ የአሜሪካኖች ኢንጌጅመንት እየቀነሰ መጥቶ ነበር። እየቀነሰ መጥቶ ግን በቅርብ ጊዜ የነበረን ትብብር የነበረን ግንኙነት ከነሱም ከሌሎች አሜሪካን ካሉ ዩኒቨርሲቲዎችም ጋር እያጠናከርን ነው የመጣ ነው። አሁን ከረንትሊ አትሊስት አንድ አክቲቭ ፕሮጀክት አለ። ያ ፕሮጀክት የኦክላማ ስቴት የዩኒቨርሲቲ መምህራን እዚህ የመጡ የኛን የአኒማል ሳይንስ ዲፓርትመንት የፖስት ግራጁዌት ተማሪዎችን ያስተምራሉ፣ ያማክራሉም እንደ አድቫይዘር ሆነው። ከዛም አልፎ የነሱንም ማኔጅመንት ጋር ተገናኝተን ይሄ የነበረን ትብብር
እንዲቀጥል ተስማምተን ስራዎችን እየሰራን ያለ ነው። ከዚህ ጋር ተያይዞ በተለይም በጤና ሳይንስ የእነሱንም ጤና ሳይንስ ኮሌጅ እኔ ራሴ ፐርሰናል ሄጄ ጎብኝቻለሁ የሚሰሩትንም ስራዎች። እኛም ጤና ሳይንስ እንግዲህ ካሉት ኮሌጆች ጠንካራ ከምንለው አንዱ ነው። እዛ ላይ የጋራ ኢንተረስታችንን ለይተን ከዚህ ከፊታችን ክረምት ጀምሮ በተጨባጭ ስራዎችን ልንሰራ ነው እየሰራን ያለ ነው። ጌንት ዩኒቨርሲቲ ጋርም ቤልጂየም ቤዝ የተደረገው ከነሱ ጋርም እየሰራን ነው። ሪሰንትሊ እነሱ ራሳቸው ላስት ማርች እዚህ ነበሩ። ሶሶ ከጌንት ዩኒቨርሲቲ መጥቶ ለ37 ሰው ቤዚክ ሞለኪውላር ትሬኒንግ ሀረማያ ዩኒቨርሲቲ ውስጥ ሆስት አድርገናል። which is just a good achievement for us. ዜን አፍተር አሁን አድቫንስድ ሞለኪውላር ትሬኒንግ እንሰጣለን በዚሁ ፕሮጀክት ሞቢላ በሚባል ፕሮጀክት። እነዚህ አድቫንስድ ሞለኪውላር ትሬኒንግ ስንሰጥ እዚሁ ከዛው ከቤልጂየም መጥቶ እዚሁ ትሬኒንግ ይሰጣሉ ለ15 ሰው። ከዛ አዝ ኤንድ ኔክስት 2025 5 ሰው ሪክሩት አድርገን እዛው ጌንት ወስደን ሞር እንግዲህ በሳይንስ ቋንቋ ነው የምናገረው እዚህ ላይ እስከ ጄኖም ኤዲቲንግ ድረስ ትሬን ልናደርጋለን ማለት ነው የኛውን ስታፍ እና ፖስት ግራጁዌት ተማሪዎች። ሶ እንደዚህ ነው እየሰራን ያለና ያው በፓርትነርሺፕ በጣም ብዙ ስራ እየሰራን ነው። ከኦክላማም በተጨማሪ በጣም ግዙፍ የሎንግ ተርም ፓርትነርሺፕ ያለን ዩኒቨርሲቲዎች አሉ አሜሪካ ውስጥ። አንደኛው ዩኒቨርሲቲ ኦፍ ፍሎሪዳ ነው። ዩኒቨርሲቲ ኦፍ ፍሎሪዳ እኔ ፐርሰናሊ ከዲፓርትመንት ጀምሮ ስመራቸው የነበሩት 2 ፕሮጀክቶች አሉ። ከዛ ፕሮጀክት ጋር ተያይዞ ብዙ ስራዎችን ሰራን። ያን ወደ ዩኒቨርሲቲ ደረጃ አሰፋ ነው። አሁን ጤና ሳይንስ ጋር በጣም ሰፋፊ ስራዎችን እየሰራን ያለ ነው። ከዛም አልፎ አሁን በቅርብ ከግብርና ኮሌጅ ጋር ሌሎች የሶሻል ሳይንስ ያሉትንም ዲፓርትመንቶች ጨምሮ ለ5 ዓመት የሚቆይ ፕሮጀክት ላይ እየሰራን ነው ያለ ነው። በዘንድሮ አመት አሁን በጣም ብዙ በዩሮፒያን ዩኒየን ፈንድ በጣም ብዙ ትልቅ ግራንት ከሚሰጡት ውስጥ አንዱ ነው። ከነሱ ወደ 5 የሚሆኑ 4ቱ ኦልሬዲ አግሪመንት የተፈራረሙና 5ኛው ገና የሆነው ትልቅ ኮላቦሬቲቭ ሪሰርቾችን በዘንድሮ ስፔሲፊካሊ እኚህን ብቻ ለ5 ኢሮፒያ ከአንድ ትልቅ ኢሮፒያን ዩኒየን ብቻ ያገኘነውን ለመጥቀስ ነው። ለምሳሌ ወደ 26 ኤምኤስሲ ፈንድ ሊያስመርቅ የሚችል 8 ፒኤችዲ ተማሪዎችን የሚያስመርቅ፣ ሁለተኛውም እንደዚሁ ሀረማያ ዩኒቨርሲቲ እንደ መሪ አፕሊካንት ሆኖ ያገኘ ወደ 30 ኤምኤስሲ እና ወደ 10 ፒኤችዲ ተመሳሳይ የተለያየ የስታፍ ስቱደንት ኤክስቼንጅ የሚባል የተለያዩ ትሬኒንጎችን ሊሰጥ የሚችል፣ ሌሎች ፖስት ዶክ ሊሰጥ የሚችል ሌላኛው ፒኤችዲ ተማሪ እንደዚሁ የሚያስመርቅ፣ 4ኛውም ተመሳሳይ የፒኤችዲ ተማሪና የተለያዩ እንግዲህ እኚህ ከአንድ ዩሮፒያን ዩኒየን ብቻ ዘንድሮ አትራክት ያደረግነው ነው። ከ20 በላይ ነው አዲስ ዘንድሮ አትራክት ማድረግ የቻልነው። እንግዲህ በአጠቃላይ ከ50 በላይ ያሉ ፕሮጀክቶች ናቸው እየተካሄዱ ያሉት ከተጠናቀቁን ሳይጨምር። የዩኒቨርሲቲዎች የትብብር ስራዎች ከአውሮፓና አሜሪካ በሚገኙ ዩኒቨርሲቲዎች ላይ በማተኮሩ በአፍሪካ እንዲሁም በአገር ውስጥ ያሉ ዩኒቨርሲቲዎች ልምድና እውቀት ከአንደኛው ወደ ሌላኛው የሚሸጋገርበትን ሁኔታ ዝግ አድርጎት ቆይቷል። የሀሮማያ ዩኒቨርሲቲ እንዲህ ያለውን ልምድ በመስበር አዲስ የሚባል የትምህርት ተቋማትን ትብብር መመስረት ያስቻለ ነው። ከአውሮፓና አሜሪካ ዩኒቨርሲቲዎች ጋር ከሚመሰርተው የትብብር የትምህርትና ጥናት ስራዎች በተጨማሪ በአፍሪካ ካሉ ዩኒቨርሲቲዎች ጋር የሚያደርጋቸው የትብብር ጥናትና ትምህርት ስራዎች በአይነታቸው ቢያንስ በአገራችን ልዩ የሚባሉ ናቸው። የአፍሪካ ዩኒቨርሲቲዎች ብዙ ጊዜ ፓርትነርሺፕ ወይም ትስስር የሚፈጥሩት ከአውሮፓና ከአሜሪካ ዩኒቨርሲቲዎች ጋር ነው። ግን በአፍሪካ ደረጃ ትብብር መፍጠር ግድ ይላል፣ ተመሳሳይነት ስላለ ማለት ነው። ከተባለ ወዲህ ጀምሮ አፍሪካ ውስጥ ካሉ ዩኒቨርሲቲዎች ለምሳሌ ዩጋንዳ፣ ኬንያ፣ ታንዛኒያ፣ ሩዋንዳ ካሉ ዩኒቨርሲቲዎች ጋር እንዲሁም ሳውዝ አፍሪካ
ካሉ ዩኒቨርሲቲዎች ጋር እንዲሁ በተለያዩ ጉዳዮች ላይ በትብብር ስራዎች ሲሰሩ ቆይተዋል። አሁን ለዚህ አንዱ ትልቅ ምሳሌ ሊሆን የሚችለው ይሄ ዩኒቨርሲቲ ተወዳድሮ አንድ የወርልድ ባንክ ፕሮጀክት አሸንፏል። ይሄ የወርልድ ባንክ ፕሮጀክት አፍሪካ ሴንተር ኦፍ ኤክሰለንስ ወይም የአፍሪካ የልቀት ማዕከል የሚመሰረትበት ፕሮጀክት ነው። ቅድመ ሁኔታዎችን ለመጣል መሰረት ለመጣል የሚያገለግል ገንዘብ ነው እና የተሰጠው ወደ 6 ሚሊዮን የአሜሪካን ዶላር የሚሆን ፕሮጀክት አሸንፈን አፍሪካ ሴንተር ኦፍ ኤክሰለንስ ኢን ክላይሜት ስማርት አግሪካልቸር ኤንድ ባዮዳይቨርሲቲ ኮንሰርቬሽን የሚል ማዕከል ተመስርቷል። አሁን እንደውም የፕሮጀክቱ ጊዜ ወደ መጠናቀቁ ነው። ስለዚህ በዚህ ፕሮጀክት አማካይነት ከብዙ የአፍሪካና የአሜሪካ እንዲሁም የአውሮፓ ዩኒቨርሲቲዎች ጋር የትብብር የትስስር ስራ ስንሰራ ቆይተናል ማለት ነው። እንግዲህ ይሄ አንዱ ብቻ የትብብር አካል ነው። የቅርብ ምሳሌ በገልጽልህ አሁን በዚህ ዓመት ባለፈው 2023 በፈረንጆች ከ6 ዩኒቨርሲቲዎች ጋር አንድ ላይ ሆነን ከሀረማያ ዩኒቨርሲቲ አንዱ ሆኖ ሌሎች ከአፍሪካ ውስጥ 6 ዩኒቨርሲቲዎች፣ አንድ ዩኒቨርሲቲ ከአውሮፓ አንድ ላይ ሆነን ፕሮጀክት ቀርጸን ኢንትራ አፍሪካ አካዴሚክ ሞቢሊቲ የሚባል ፕሮጀክት አሸንፈናል። ስለዚህ አሁን ያንን ስናደርግ እኛ ያለንን አቅም እዛ ውስጥ እናሳያለን፣ ሌሎች ደግሞ ያላቸውን አቅም እዛ ውስጥ ኮንትሪቢዩት ያደርጋሉ። አንድ ላይ በጋራ ሆኖ ነው ውጤቱ የሚመጣውና ለምሳሌ እነዛን ዩኒቨርሲቲዎች በጠቅስልህ አሁን ሀረማያ ዩኒቨርሲቲ አንዱ ነው። እኛ እንደ አስተባባሪ ኮክሬት አፍሪካ የሚባል ፕሮጀክት ቀርጸን አሸንፈናል። ከኛ ጋር ሆኖ የሰሩት ለምሳሌ ሉቡምባሺ ዩኒቨርሲቲ የሚባል አለ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ላይ፣ ኤልዶሬት ዩኒቨርሲቲ ኬንያ ላይ፣ መከረሬ ዩኒቨርሲቲ እዚህ ዩጋንዳ ላይ፣ ሌላ ደግሞ ዩጋንዳ ማርቲርስ ዩኒቨርሲቲ የሚባል እዛው ዩጋንዳ ላይ፣ ሌላ ደግሞ ከአውሮፓ ደግሞ እንደ ቴክኒካል ፓርትነር ፖርቶ ዩኒቨርሲቲ የሚባል ፖርቶ ቴክኒካል ዩኒቨርሲቲ የሚባል እነዚህ አንድ ላይ ሆነን ኮክሬት አፍሪካ የሚባል ፕሮጀክት ተወዳድረን አሸንፈናል። ሌላ ደግሞ ሀረማያ ዩኒቨርሲቲ ሌሎች ከሚያስተባብሩት ይሄ እኛ የምናስተባብረው ነው አሁን የነገርኩህ፣ ሌሎች ደግሞ ከሚያስተባብሩት ጋር አንድ ላይ ሆነን ያሸንፍነው ሌላ ሲሳስ የሚባል ፕሮጀክት ከነ ካሜሩን ጋር ዲሻንግ ዩኒቨርሲቲ የሚባል አለ። የሚያስተባብሩት እነሱ ናቸው። እኛ ደግሞ አባል ሆነን ሌሎች የአፍሪካ ዩኒቨርሲቲዎችም ተጨምሮበት ያሸነፍነው ፕሮጀክት አለ። ስለዚህ አንድ ላይ ስትሰራ አሁን ተቀባይነት የምታገኘው በአሁኑ ጊዜ አንድ ላይ ተባብረ ስትሰራ ነው። ሀረማያ በአውሮፓና አሜሪካ ካሉ ዩኒቨርሲቲዎች ከማተኮር ባለፈ ከአፍሪካ ዩኒቨርሲቲዎች ጋር የትብብር የጥናትና የትምህርት ሥራዎችን በመስራት ፈርቀዳጅ የሚባሉ ተግባራትን እያከናወነ ከመሆኑ በተጨማሪ በአገር ውስጥ ካሉ የግልና የመንግሥት ተቋማት ጋርም የትብብር ሥራዎችን መስራት ጀምሯል። በትብብር የተመሠረተ ዩኒቨርሲቲ እንደመሆኑ ሌሎች ዩኒቨርሲቲዎችን ከመስረት ጀምሮ ከሀገር ውስጥ ካሉ ዩኒቨርሲቲዎች ጋርም የትብብር ሥራዎችን በመስራት ላይ ይገኛል። እንግዲህ ሀረማያ ራሱ ሲመሰረት በፓርትነርሺፕ ነው። ኦክላማ ስቴት ሀረማያን የሚያክል የሀገር አለኝታን አፍርቷል። እኛም ከዛው በወረስነው ሌጋሲ 3 ዩኒቨርሲቲዎችን አቋቁመናል። አንደኛው ድሬዳዋ ዩኒቨርሲቲ ነው። ድሬዳዋ ዩኒቨርሲቲ ሲቋቋም አንዱ ኮሌጃችን ነበረ፣ የሕግና የቴክኖሎጂ ኮሌጅ ነበረ። አሁን እንግዲህ ራሱን ችሎ ዩኒቨርሲቲ ሆኗል። እሱም ሲደረግ የሰው ኃይልም የነበሩት የላቦራቶሪ ፋሲሊቲዎችንም ጭምር አግዘን ነው የተቋቋመው። በዚያው ልክ የጅጅጋ ዩኒቨርሲቲን ከወሰድን የጅጅጋ ዩኒቨርሲቲ የሀረማያ ዩኒቨርሲቲ የእንስሳት ሕክምና ሳይንስ ኮሌጅ ነበር። እነሱም ያው በሚያስፈልገው ልክ ሰፖርት አድርገን አሁን ራሱን ችሎ ዩኒቨርሲቲ ሆኗል። ኦዳ ቡልቱምም እንደዛ አንድ ኮሌጃችን ነበረ፣ ራሱን ችሎ እንግዲህ እየሄደን ያለው። ከዛ ውጪ ላስት ማርች ኢቨን እኔ ራሴ ሴኩር ያደረኩት አንድ የኤረስመስ ፕሮጀክት አለች። ኤረስመስ በጣም ሃይሊ ኮምፒቲቲቭ ነው። እሱም ወደ 700,000 ዩሮ ነው ፈንዱ። ወደ 7-8 ኦርጋናይዜሽን ኢንተርናሽናሊ
ሆነን ከኬንያ ጋር ከኢትዮጵያ ኦዳ ቡልቱም ዩኒቨርሲቲ ከኛ ጋር አለች። አዲስ ዩኒቨርሲቲ ስለሆነ ሀረማያ ዩኒቨርሲቲ ለኦዳ ቡልቱም ድሬዳዋና ጅጅጋ ዩኒቨርሲቲ እንደ እናትና እንደ አባት ነው እያሳደግንም ያለ ነው። እኛን ስታብሊሽ ያደረግነውና ከነሱ ጋርም ሴኩር አድርገናል። ኢትስ ጀስት ኤ ጉድ መኒ። አሁን በዛ ፕሮጀክት ተማሪዎች እናስተምራለን፣ የላብራቶሪ ቴክኒሽያኖች እናስተምራለን፣ የተለያየ አጫጭር ስልጠና እንሰጣለን እስከ 3 ሳምንት ሀገር ውስጥም ውጭ ሀገርም። ኦቨሮል ተማሪ ወደ 12 ተማሪ ነው ኦቨሮል በፕሮጀክት የምናስተምረው። በሁለተኛ ዲግሪ ደረጃ ፎከስ የምናደርገው በፕላንት ብሪዲንግ እንደ ባዮቴክኖሎጂ ነው። ተማሪዎቹን ስዊድን ኤስኤል ዩኒቨርሲቲ እንልካለን። አንድ ዩኒቨርሲቲ ጣሊያን አለች፣ ወደዛም እንልካለን። አንድ ኦርጋናይዜሽን እንደ ሪሰርች ኦርጋናይዜሽን እዛው ጣሊያን አለ እንደ ፓርትነር ከፕሮጀክቱ ዛር ጀስት ፓርትስ ኦፍ ዘ ፕሮጀክት። ተማሪዎቹም ስታፍ ወደ 5 ሰው ወደዛ ልከን ተማሪ ደግሞ ወደ 3 ሰው ስፔሲፊካሊ ፍሮም ሀረማያ ዩኒቨርሲቲ ወደዛ ልከን ትሬኒንግ እንዲወስዱ እናደርጋለን። አሁንም የተለያዩ የፓርትነርሺፕ ፕሮጀክቶችን ስንሞክር በሀገራችን ውስጥ ያሉትንም ዩኒቨርሲቲዎች አካተን ነው ስራዎችን የምንሰራው። አሁን በቅርቡ ሰሚት ያደረግናቸውን ፕሮጀክቶች እንደ ምሳሌ ራሱ ብናነሳ አንድ ፕሮጀክት ለሪጂናል ዩኒቨርሲቲስ ፎረም ፎር ካፓሲቲ ቢልዲንግ ኢን አግሪካልቸር የሚል የኮንቲኔንታል ሌቭል ኔትወርክ ነው። የመጀመሪያ አባል የነበረው ሀረማያ ዩኒቨርሲቲ ነው። ከዛ እነ መቀሌ፣ ጅማ፣ ባህር ዳር፣ ወሎም አሉበት። አሁን እዚህኛው ሰሞኑን ያስገባነው ፕሮጀክት ውስጥ ወሎ ዩኒቨርሲቲ እና መቀሌ ዩኒቨርሲቲ እንደ አጋር ሆኖ ከኛ ጋር የፕሮጀክቱን እንዲሰራ ሰሚት አድርገናል። ያን ፕሮጀክት እንደምናሳካም እርግጠኛ መሆን ይቻላል። ምክንያቱም የመጀመሪያውን ስክሪኒንግ አልፈናል። ይህ እንግዲህ አንዱ ምሳሌ ነው። ብዙ ጊዜ እኛውን እንደ ዩኒቨርሲቲም ስንሰራ አንድ ኮል ካገኘው ከየትኛው የውጭ ሀገር ዩኒቨርሲቲ ጋር ሊሰራ ነው እንጂ ኢትዮጵያ ውስጥ ካሉት ዩኒቨርሲቲዎች እዚህ አሁን ጅጅጋ አለ፣ እዚህ ድሬዳዋ አለና ከነሱ ጋር የመስራት እንትኑ ራሱ ብዙ እንትና አልተለመደምና ጆሮአችንም አይናችንም ከባህር ማዶ ነው ያለው። ወደዚህ መልሰን አይናችንም ጆሮአችንም እዚሁ ካሉ ውስጥ ሀረማያ ዩኒቨርሲቲ ከአዲስ አበባ ጋር ከመቀሌ ጋር ከባህር ዳር ጋር እዚሁ ከድሬዳዋ ከጅጅጋ ጋር እንደዛ አብረን ብንሰራ ነው ሞር ሰክሰስ የምንሆነው። በኢትዮጵያ የሀገር ውስጥ ባለሀብቶች በዩኒቨርሲቲዎች ጥናትና ምርምር ላይ በመሳተፍ የምርቶቻቸውን ጥራት ወይም መጠን ለማሳደግ የሚያደርጉት ጥረት አነስተኛ ነው። በዚህ ረገድ የሀረማያ ዩኒቨርሲቲ ፈርቀዳጅ ሊባል የሚችል ተግባር እየከወነ ይገኛል። የሀገር ውስጥ ባለሀብቶችና የግል ድርጅቶች ዩኒቨርሲቲው በሚያደርገው የጥናትና ምርምር ስራዎች ላይ ተሳትፎ ማድረግ የጀመሩባቸውን ክስተቶች ማየት ተችሏል። ሀገር ውስጥ ካሉት ከሜርሲ ኮርፕና ከፕራይቬት ካምፓኒዎች ህሊና የሚባል በፒኤልሲ ያለ አዲስ አበባ ከነሱ ጋር እንሰራለን። ይሄ ፕሮጀክት ፎከስ የሚያደርገው ምን ላይ ነው? እንደ ሀገር ሃይ ኳሊቲ እንደ ኒውትሪሽስ ፒነት ማለት ሎዝ ነው። ሎዝ ላይ ነው የምንሰራው። ለመጀመሪያ ጊዜ ሃይ ኦሊሊክ ፒነት የምትባለው ቫራይቲ ሬጂስተር ለማስደረግ ከኒው ሜክሲኮ ዩኒቨርሲቲ ጋር አሜሪካ ቤስድ ኒውትሪሴት ፈረንሳይ ቤስድ ኒውትሪሴት አንድ እንትን ቅርንጫፍ ካናዳ አላቸው። ከነሱ ጋር እየሰራ ነው። ሪሰንትሊ አሁን የአኑዋል ወርክሾፕ ማዳጋስካር ላይ ሆስት አድርገን ተመለስንና ከነሱ ጋርም እየሰራን ነው። መንግስት ተቋማት ጋር ብቻም ሳይሆን የግል ድርጅቶች ጋር አሁን በዚህ አመት አንዱ ሰክሰስፉል ሆንበት የተሻሻለ ዝርያ የለቀቅነው ከግል ድርጅቶች ጋር በምናደርገው ኮላቦሬሽን ነው ማለት ነው። እኛ ስናካሄደው የነበረው የተሻሻለው ድንች ዝርያ ዘንድሮ ከለቀቅነው በተጨማሪ ባየር ሳይንስ ኢትዮጵያ በሚባለው ጋር አንድ የተሻሻለ የካቤጅ ቫራይቲ ጥቅል ጎመን የምንለው እና የቶማቶ ቫራይቲን መልቀቅ ችለናል ማለት ነው። አንድ ሀገር ለማደግ ፕራይቬት ካምፓኒም ዩኒቨርሲቲም አብሮ ካልሰራ እድገት ሰስቴናብል አይሆንም። እንደዚህ አይነት እንትኖች ትሬንዶች በእኛ ሀገር ብዙም አልተለመደም፣ ግን መለመድ አለበት። አስ ኤግዛምፕል አሁን እኔ ያነሳውልክ ከሄሊና ፒኤልሲ ጋር ከኛ ጋር አብረን ነው የምንሰራው።
ህሊና ፒኤልሲ ፕላምፕነት ነው የሚያመርተው። ፕላምፕነት የትልቁ ኢንግሬዲየንት ወይም ትልቁ ፖርሽን ሎዝ ነው። ህሊና ሎዙን በብዛት ከህንድ ሀገር ነው የሚያመጣው። ቢኮዝ አገር ውስጥ አንደኛ ቢቁ እንትንም አያገኝም ፕሮዳክቱ፣ ወይም ደግሞ ሰስቴኔብል አይደለም። ቢያገኝም ወይም አንድ ሲዝን ያገኛል፣ አንድ ሲዝን አያገኝም። ህሊናዎቹን ኦንቦርድ ያመጣው እኔው ራሴ የእንግሊዝ ፕሮጀክቶቹን እየሰራን ከነሱ ጋር ኮሚኒኬት ያደረግ ህሊና እንደዚህ ይሰራል፣ ስለዚህ ከነሱ ጋር እንስራ፣ ኢንበልክ ኳሊቲ ያለው ሎስ ለነሱ እንድናቀርብ ወይም ገበሬዎቹ ይሄ አሁን ማርኬት ሊንኬጅም ይፈጥራል እና እንደዛ ብለን ፕሮፖዝ አደረግን። ሰክሰስፉል ሄዷል። አሁን ፈርስት ፌዙ ሰከንድ ፌዙን እየቀጠል ነውና ህሊናዎቹን በጣም ደስተኞች ናቸው። ፒነት በተሩን አበልተን ገበሬዎቹን እነሱን በጣም አፕሪሺየት አድርገን እንደዚህ የኛ ሎዝ እንደዚህ ከሆነማ ከእንግዲህ በደንብ ነው የምንሰራው እነሱ ብሎ እነሱን በደንብ አፕሪሺየት ያደረጉ። ስለዚህ እንደ ህሊና አይነት ብዙ ካምፓኒዎች ቢኖሩ ዩሲ የተመራማሪውን በደንብ ሳፖርት ያደርጋል፣ ሊንኬጁ ይፈጠራል፣ ኮላቦሬሽኑ ይፈጠራል። ሀገሪቱን በዛ ልክ ነው እያደገች የምትሄደውና ኢቨን ዚስ ይር አሁን ህሊና ይሄ ሃይሊ ኦሊክ ፒነት ቫራይቲ ቅድም ያልኩ ስፖንሰር አድርጓል፣ የተወሰነ ፈንድ ማለት ነው። ሀሮማያ ዩኒቨርሲቲ ባከናወናቸው የትምህርትና ጥናት ትብብር ስራዎች በርካታ ውጤቶችን ማስመዝገብ ችሏል። የማህበረሰቡን ችግር የሚፈቱ ጥናቶችን በማውጣት እንደ ሀገር አስተዋጽኦ ሲያደርግ በአካባቢው የሚኖረውን ማህበረሰብ ችግሮች ላይ ያተኮሩ ጥናቶችን በማድረግም መፍትሄ ሲያፈላልግ ቆይቷል። በዚህ ረገድ የዩኒቨርሲቲውን መምህራንና ተማሪዎች ዕውቀት በላቀ ደረጃ መገንባት የሚያስችሉ የትምህርት ዕድሎችን አመቻችቷል። በዩኒቨርሲቲ ውስጥ የሚገኙ የማስተማሪያ ግብዓቶች በከፍተኛ መጠንና ጥራት እንዲያድጉ አድርጓል። ከዚህ በፊት የተጠናቀቁ ፕሮጀክቶችን ብናያቸው የተለያዩ ህንፃዎችን እስከ 50 ፒኤችዲ የተለያዩ ሪሰርች ላቦራቶሪዎችን ያቋቋሙ ፕሮጀክቶች ናቸው። ኤአርቲፒ የሚባለው ከዚህ በፊት የነበረ ፕሮጀክት አለ። አብነት ለመጥቀስ ያክል እንግዲህ ውጤቶቹ እንደ ፕሮጀክቱ ዓላማ ይለያያሉ። አንዳንዶቹ ፕሮጀክቶች በሆነ ዘርፍ ምርምር ለመስራት የሚመጡ ናቸው። ስራው እዚህ ይሰራል። ፕሮጀክቱ ሲያልቅ እነዛ ግብአቶች እነዛ እቃዎች ለዩኒቨርሲቲው ቀሪ ንብረት ይሆናሉ። ቀሪ በመሆናቸው የዩኒቨርሲቲውን የላቦራቶሪ አቅም፣ መኪናም ከሆነ የመኪና አቅርቦት አቅም፣ ህንፃም ሊሰሩ ይችላሉ ባይዘወይ። ስለዚህ በዛ ረገድ ያለውን አቅም ከፍ የሚያደርጉ ናቸው። እንግዲህ እንደነዚህ ያሉት ብዙ ናቸው። ሁለተኛው ማሳያ ሊሆን የሚችለው የኛ መንግስት ከትሬጀሪ የሚሰጠን በጀት ላስት 10 ይርስ ብናይ ለምሳሌ ሪሰንቶቹን ብናይ አምና ወደ በኮላቦሬሽን የምናመጣው ወደ 2 እጥፍ በላይ ነው። የዘንድሮ አሁን በ9 ወር ብቻ ያገኘ ነው መንግስት ከሚሰጠን 3 እጥፍ ነው። ከነዚህ ውጤቶች ውስጥ በግንባር ቀደምነት የሚጠቀሱት የአፍሪካ የልቀት ማዕከል መመስረትና የህፃናት ጤናና ሞት ክትትል ጥናት በትብብር መመስረታቸው ነው። ወደ አፍሪካ ልቀት ማዕከል ስንመጣ ዋና ዓላማው አንደኛ ሰው ማሰልጠን ነው። ሲጀመር ፕሮጀክቱ እንደ አፍሪካ ሲቀረጽ ይሄ ሀሳብ ሲመጣ አፍሪካ በቂ የሰለጠነ የሰው ኃይል የለውም። በተለይ በሁለተኛ ዲግሪና በሶስተኛ ዲግሪ በተለይ ከአየር ንብረት ይሄ ክላይሜት ቼንጅ ከምንለው ጋር ተያይዞ በቂ የሰለጠነ የሰው ኃይል የለውም ስለተባለ የሆነ መንገድ መፈጠር ነበረበት። ያንን የሰለጠነ የሰው ኃይል በተወሰነ መልኩ ለማሟላት ይሄን ዓላማ አድርጎ የተነሳ ነው። እሱ ብቻ አይደለም። ስታሰለጥን ደግሞ እንደተለመደው ዝም ብሎ መደበኛ ስልጠና አይደለም። የልቀት ማዕከል ሲባል ደረጃው ከፍ ያለ ነው። ስለዚህ ለዛ ከፍ ያለ ደረጃ የሚያስፈልጉ ግብአቶች አሉ። ለምሳሌ ስቴት ኦፍ ዘ አርት የሚባሉ አሉ፣ ዘመኑ ያፈራቸው ቴክኖሎጂዎች። ስለዚህ የኛ ዩኒቨርሲቲ አሁን ዘመኑ የደረሰበትን እውቀት ለመስጠት በተግባርም በቲዮሪም አቅሙ አለው ወይ? አቅሙ ከሌለው ይሄ ፕሮጀክት ያንን አቅም ለመፍጠር ይጠቅማል ማለት ነው። በዚህ ፕሮጀክት እስካሁን 170 አካባቢ ማስተርስ እና ፒኤችዲ ተማሪዎችን አሰልጥነናል። የ5 ዓመት ፕሮጀክት ስለነበረ አሁን በኮቪድ ምክንያት ተራዝሞ 6 ዓመት ተደርጎ ስለነበረ አሁን ነው የሚያልቀው። ያ የዓለም ባንክ ፕሮጀክት ያልቃል።
ግን ሴንተሩ ማዕከሉ ይቀጥላል። ምክንያቱም ሌሎች ፕሮጀክቶችን አግኝተናል። በዛ ፕሮጀክት የተነሳ ሌሎች ፕሮጀክቶችን ጽፈን ኦልሬዲ ረን እያደረገን ምንም የተቋረጠ ነገር የለም። ተማሪዎች በሌሎች ፕሮጀክቶች እየገቡ ናቸው። ሌሎች አካላትም የማዕከሉን ጥንካሬ አይተው ተማሪዎች እየላኩልን ነው ያሉት። ለምሳሌ አንድ ሪጂናል ስኮለርሺፕ ኢኖቬሽን ፈንድ የሚባል ኬንያ ባለ አንድ ድርጅት አስተባባሪነት የሚተገበር አንድ ሴንተር አለ። እነሱ አሁን ወደ 9 ፒኤችዲ ተማሪዎችን እንድናሰለጥንላቸው ልከው ከነበጀቱ ማለት ነው ልከው ከአምና ጀምሮ አሁን 3ኛ ዓመት ይዘናል። 3ኛ ዓመት ላይ ናቸው ተማሪዎቹ ያሉት። በየአመቱ የተወሰኑ ተማሪዎች ይመጣሉ ማለት ነው። እየተወዳደሩ ይመጣሉ፣ በጀታቸውን ይዘው ይመጣሉ። ስለዚህ እነሱ የበጀት ምንጭ ናቸው ማለት ነው ለሴንተሩ ትንሽ ብዙ ባይሆንም። ሌላ ደግሞ ኢንተር ዩኒቨርሲቲ ካውንሲል ፎር ኢስተርን አፍሪካ የሚባል አሁን የተለያዩ ተማሪዎችን ልቆ ወደ 10 ሴት ተማሪዎች አሉ ከአፍሪካ ከተለያዩ አፍሪካ ሀገሮች የመጡ። ተፈላጊነታችን ጨምረዋል ማለት ነው ከነበረን እንትን አንጻር አንዱም ውጤት ይሄ ነው። ተፈላጊነትን መጨመር ለወደፊት ቀጣይነት እንዲኖረው ያ ፕሮጀክት ጠቅሞናል ማለት ነው። የህፃናት ጤናና ሞት ክትትል ጥናት ዩኒቨርሲቲው ከፍተኛ ውጤት ካስመዘገበባቸው የትብብር ስራዎች ውስጥ ይጠቀሳል። በ2015 እንደ አውሮፓውያን አቆጣጠር የዘላቂ ልማት ግቦች ተብለው በተባበሩት መንግስታት ድርጅት ከተያዙት ግቦች ውስጥ የህፃናትን ሞት በ2/3 መቀነስ የሚል አንዱ ነበር። እንደ ፕሮፌሰር ነጋ አሰፋ ገለጻ በ2015 ውጤቱ ሲገመገም የዓለም ጤና ድርጅት ከፍተኛ የህፃናት ሞት ምጣኔን በ2/3 የማውረዱ ግብ ኢትዮጵያን ጨምሮ በተለያዩ ሀገራት ቢሳካም የሞት ምጣኔው ከፍተኛ እንደሆነ የቀረባቸው ሀገራት ላይ መንስኤው እንዲጠና በመፈለጉ ኢትዮጵያም በጥናቱ ለመካተት ባደረገችው ጥያቄ ተቀባይነት ካገኙ ሀገሮች ውስጥ አንዷ በመሆኗ የተጀመረ ነው ይላሉ። የህፃናት ጤናና ሞት ጥናት ጥናቱ የሚያተኩረው የህፃናትን ሞት ምን አመጣው የሚል ነው። ስለዚህ ለጥናቱ የሚያስፈልገው ምንድነው? ሐሳብ ተደርጎ የታሰበው አንድ ህፃን ከሞተ የሞቱን መንስኤ ለማወቅ ከሞተው አካል ላይ ናሙና በመውሰድ በላቦራቶሪ በመመርመር ይሄንን ለሚገመግሙ አካላት በማቅረብ ውሳኔ እንዲሰጡ ሞቱን መከላከል ይቻል ነበር አይቻልም ነበር የሚል ግምገማ ላይ እንዲደርሱ የሚቻል ከነበረ የሚቻልበትን መንገድ በመጠቆም በቤተሰብ ደረጃ ይሁን በጤና ድርጅት ደረጃ ይሁን ከዛም በላይ ባሉ የጤና ስርዓት ውስጥ ሊሆን የሚችል ነገር ካለ መለየትና ያንን መጠቆም ነው። ስለዚህ በዛ መሰረት በ2017 ጀምረን የላቦራቶሪ የሌሎችም የባለሙያ ስልጠና በመስጠት በ2019 ፌብሩዋሪ 4 በፈረንጅ አቆጣጠር 2019 ላይ ጀመር እስካሁን እንግዲህ ወደ 1170 ሳምፕሎችን ከሞቱ ህፃናት ላይ ሳምፕሎችን ናሙናዎችን መሰብሰብ ችለናል። ያንንም የሰበሰብነውን እንግዲህ ለሚገመግም አካል በላቦራቶሪ ከተደራጀ በኋላ አቅርበን የአብዛኞቹን ውጤት አግኝተናል። ውጤቱንም ለቤተሰብና ለሚመለከተው አካል ዳታ ቱ አክሽን በሚል ፕሮግራም ዳታ ቱ አክሽን ማለት መረጃ ለልማት መረጃ ለስራ በሚል እያቀረብን እንገኛለን ማለት ነው። እንደ ዩኒቨርሲቲም እንደ ሀገርም ትልቅ ፕሮጀክት ብለን የምንወስደው የቻምስ ፕሮጀክት ነው። የህፃናትና የእናቶች ጤና ላይ ነው የሚያጠነጥነው። ይህ ፕሮጀክት ከበላይ የሚመራው የመሪ ዩኒቨርሲቲ ነው። ዩናይትድ ስቴትስ ያለው የመሪ ዩኒቨርሲቲ ነው። ከዛም በተጨማሪ ለንደን ስኩል ኦፍ ሃይጂን ኤንድ ትሮፒካል ሜዲሲን የዚህ ፕሮጀክት አካል ነው። ይሄ እንደ ዩኒቨርሲቲ እንደ ሀገርም ትልቅ የፍላግሺፕ ፕሮጀክት ብለን ልንወስደው እንችላለን። ቢያንስ ለ10 ዓመታት የሚቀጥል ፕሮጀክት ነው። ለምሳሌ አንድ ልጅ በሙሉ በጥሩ እርግዝና ሁኔታ ላይ ቆይቶ ሞቶ የሚወለድበት ምክንያት ምንድን ነው በሚል ለመለየት ባደረግነው ሁኔታ ልጁ በጽንስ ውስጥ ሆኖ በማህፀን ውስጥ ሆኖ የመታፈን አደጋ የገጠመው መሆኑን አውቀናል፣ በአብዛኛዎቹ ማለት ነው። አንዳንዶቹ ደግሞ የነርቭ አፈጣጠር ሁኔታ ላይ የሀብለት ሰረሰርና የጭንቅላት አፈጣጠር ሁኔታ ላይ ችግር የገጠማቸውና ሞተው የተወለዱ መሆኑን አውቀናል። አሁን የሁለቱንም ነገር መንስኤውስ ራሱ የዛ መንስኤ ምንድን ነው ብለን ለማየትም ስንሞክር
በተለይ በአብዛኛው ከእናትየው የጤናና የምግብ ሁኔታ ጋር የሚያያዝ ሆኖ አግኝተነዋል። ለምሳሌ በማህፀን ውስጥ ሆኖ የታፈነ ልጅ እናትየው ፕሪክላምሲያ ወይም ኢክላምሲያ የሚል ችግር ገጥሟት እንደነበር ለማወቅ ችለናል። ይሄ ማለት ከፍተኛ የደም ግፊት በእርግዝና ወቅት ማለት ነው እና ይሄ ከፍተኛ የደም ግፊት በእርግዝና ወቅት መከላከል የምንችለው ጉዳይ ነው። ሌላኛው የምግብ ንጥረ ነገሮች እጥረት በተለይ ፎሊክ አሲድ የሚባለው ንጥረ ነገር ማጠር የልጁን የጭንቅላትና የሀብለ ሰረሰር እድገት አፈጣጠርና እድገት ይወስነዋል። በዚህ አካባቢ በተለይ ሀረማያ ወይም ቀርሳ ከፍተኛ የዚህ የፎሊክ አሲድ እጥረት ምግቦቻቸው ላይ የሚመገቡት ምግብ ላይ እንዳለ አውቀናል። ሀሮማያ በረጅም ዓመታት ቆይታው በርካታ ምሁራንን አፍርቶ በርካታ ውጤቶችን አምርቶ እዚህ ደርሷል። ነገን የምስራቅ አፍሪካና የአፍሪካ ቀደምት ዩኒቨርሲቲዎች ውስጥ ለመመደብ ተልሞ እየሰራ ይገኛል።